ዛሬ ነገ ከነገ ወዲያ ለሶስት ተከታታይ ቀናቶች እግዚአብሔር እንደረዳው መጠን የእግዚአብሔርን ቃል ይዞልን ይመጣል። በዚህ ፕላትፎርም ላይ ውይይት ሲያደርግ ሲያስተምር አውቃለሁኝና እህታችን ኪድነች ደግሞ ወንድማችንን ወደዚህ ህብረት የጋበዘችው አንድ ገስት ላይ አብረን አውርተናል፣ ተዋውቀናል። በጣም የከበረ የእግዚአብሔር ጸጋ ያለበት ወንድማችን ነው። ኢትዮጵያ ነው የሚኖረው። ስለራሱ በደንብ አድርጎ ራሱን ገልጦልን እንደገና ደግሞ እግዚአብሔር በሱ ውስጥ ያስቀመጠውን መልእክት ያስተላልፍልናል። ይህ ትምህርት በዩቲዩብ ላይ ይጫናል። ከዚህ በፊት እንደነገርኳችሁ እስካሁን ለተከታታይ 3 ቀናቶች ሲተላለፉ የነበሩ መልእክቶች ተጭነዋል። መርከቡ አየለ ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ። ወንድማችን ዳኒ ሰሞኑን ሲተላለፉ የነበሩ መልእክቶችን እዚህም ሰምቶ እንደገናም ውስጥ ገብቶ ሲሰማ ነበር እና እናንተም እንደሱ ማድረግ ትችላላችሁ። መርከቡ አየለ ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ። ኮፒ ሊንክ እና ታቡን ከፍ ብታረጉ ብዙ ሰዎች ወደዚህ ቤት መጥተው ዛሬ ደግሞ የሚተላለፈውን መልእክት ይቀበላሉ። እንግዲህ እንደተለመደው ይሄ ቤት የሰንሰለት ጸሎት የሚደረግበት እንጂ የሆነ የምንጫወትበት ቤት አይደለም። ነገር ግን 3ኛውን ዓመታችን ምክንያት በማድረግ ስላለፈው ለማመስገን ስለ ወደፊት ደግሞ እግዚአብሔር የሚናገረንን ነገር ሰምተን ታጥቀን ለመዘጋጀት ነው አገልጋዮችን ጋብዘን የምንጠቀመውና እግዚአብሔር በእነሱ ውስጥ ያስቀመጠው ነገር በደንብ እንሰማለን። ጆሮአችንን ሰጥተን ፕላትፎርም ላይ መስበክ ማስተማር ለአገልጋዮች በጣም ጭንቅ ነው። ቀደም እንደነገርኳችሁ ትላንት እንደነገርኳችሁ ግን በትዕግስት ደግሞ እንደዚህ የሚያገለግሉ ወንድሞች አሉ። እንዲዬ ማታ በአንድ ቶፒክ ውይይት እያደረገ ነበርና ረጅም ሰዓት ነው ቁጭ ያለው እስከ ምሽቱ ምናልባት 5 ሰዓት 6 ሰዓት እኔም እየተከታተልኩ ነበርና በትህትና በፍቅር ለሚጠይቁት ምላሽ እየሰጠ ፍቅርን እያሳየ ሰዎች ደግሞ እንዲማሩ የተለያዩ አመለካከቶችን እያስቀመጠ ነበርና ከዛ ደግሞ ተነስቶ ሌሊት ላይ ደግሞ እንደገና እኛን ለማገልገል መጥቷል። ቅድስት ናት። ቅድም እንዳልኳችሁ ወደ ገስት ቅድም ጋብዣት ነበረ። ያው አልመጣችም፣ ገስቱም ተይዟል። አሁን ከታች 1 ቁጥር እየጻፈች ነው። ቀጥታ እንዲህ ትምህርቱን ራሱን በማስተዋወቅ ወደ ትምህርቱ ይሄዳል ማለት ነውና ጊዜውን ለሱ ሰጣለሁኝ። እንደምን አላችሁ? ሰላም ናችሁ? እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። ስሜ እንዳለ ነው። ያ ቲክቶክ ላይ ብቻም ሳይሆን በምድር ላይ ባለችው ባለችው ቤተክርስቲያን አባል ነኝ። አማኑኤል ቤተክርስቲያን አባል ነኝ። እንዲሁ ደግሞ አስተምራለሁኝ በተለያየ ትምህርት ቤቶች ነው ማስተምረው። በፊት ኦፍ ኮርስ የፉል ታይም ሚኒስተር ሆኜም አገለግል ነበረ። አሁን ግን ሞር ወደ ትምህርት ቤቶች ላይ ነው የማስተምረው። ስለዚህ ይሄን ያህል ካልኩኝ በቂ ይመስለኛል። ባለትዳር ነኝ፣ ልጅ አለኝ። ስለዚህ እነዚህ ነገሮች በቂ ናቸው ብዬ አስባለሁ። የእኔ ውስጤ የተቀመጠው ነገር ይሄንን ነገር ቅድስት ከነገረችኝ በኋላ ለተከታታይ ቀናት ታስተምራለህ ብላ ካለችኝ በኋላ ስለ ሪስቶሬሽን ስለ መታደስ ነው ውስጤ ያለው እና አሁን አይ ቲንክ ሁሉንም ነገር ሳስብም እኔ ኖርማሊ በጣም የተሰማኝ ያለው ነገር እንደ አማኝ እና እንደ ኢትዮጵያ ቤተክርስቲያን ሪስቶር ልንደረግ የሚገባበት ወይ ደግሞ በታድሶ ውስጥ ታድሶ የአንድ ጊዜ ክስተት አይደለም ማለት ተከታታይ የሆነ
በየዘመናቱ ቤተክርስቲያን ችግር ውስጥ ስትወድቅ ውድቀት ውስጥ ስትወድቅ እና ቤተክርስቲያን ደፋር ስትሆን እንዲሁ ደግሞ የኃጢአትም ልምምድ ውስጥ ስትሆን መልሶ እግዚአብሔር ቤተክርስቲያንን ሪስቶር ያደርጋል ያድሳልና ስለዚህ ስለ ተሐድሶ ወይም ስለ ሪስቶሬሽን ነው ከኢዮኤል መጽሐፍና ከሐዋርያት ሥራ ላይ ከሁለቱ መጽሐፎች ላይ ሰዎች ፔንቴኮስትን ወይ ደግሞ ፔንቴኮስት ልምምድ ይዘክራሉ። ምናልባት አይታችሁም ሊሆን ይችላል። ፔንቴኮስቴ ወይ ደግሞ ፔንቴኮስት ሲታሰብ ብለው ሰዎች ፔንቴኮስትን የመታሰቢያ ሲያረጉት እናያለን። ፔንቴኮስትን ሰዎች መታሰቢያ ብቻም ሳይሆን እንግዲህ በዓል ለማድረግ ፔንቴኮስታል የበዓላት በዓል ብለው ሲሞክሩ በተለይ ደግሞ ኢቫንጀሊካል ዙሪያ እንዲህ አይነት ልምምዶች አሉ። ደግሞ እንዲህ አይነት ወደዚህ አይነት ልምምድ ሰዎች እየገቡ ነው። ያንን ለመኮነን አይደለም። በዓልም ቢሆን መታሰቢያም ሆኖ ፔንቴኮስት ሊታሰብ ቢገባው በጣም አግባብ ሊሆን ይችላል። ፔንቴኮስት ግን የሁል ጊዜ የቤተ ክርስቲያን የማቋረጥ ሂደቷ ነው ማለት ህልውናዋ ነው ፔንቴኮስት ብለን የምንለው ነገርና የኔ ሐሳብ ቤተ ክርስቲያን ልትታደስ ይገባታል፣ ሪስቶሬሽን ያስፈልገናል፣ መታደስ አለብን የሚል ሐሳብ ነው ከኢዮኤል መጽሐፍ ላይ ማለት ነው። ኢዮኤል ይሄን ጥሪ በምዕራፍ 2 ላይ ይጣራል። በእርግጥም በአዲስ ኪዳንም ላይ የምናየው ሐሳብ ቢሆንም ኢዮኤል ይሄንን ጥሪ ይጣራል፣ የመታደስን ጥሪ ይጣራል ወይ ደግሞ ሪስቶሬሽን። እግዚአብሔር በመሰረቱ ሁል ጊዜ ህዝቡን ወይ ደግሞ ትውልዱን ማደስ ይፈልጋል፣ ቤተክርስቲያንንም ማደስ ይፈልጋል። ለመታደስ መሰረት የሚሆኑ ነገሮች ምንድናቸው የሚለው ነገር ነው ለማየት ጥረት የምናደርገው በእነዚህ 3 ቀናት ውስጥ ማለት ነው። ስለዚህ ፔንቴኮስት ማለት ሪስቶር መሆን ማለት ነው። ፔንቴኮስት ማለት መልሶ የፔንቴኮስታል ህይወት የፔንቴኮስታል ልምምድ ሁል ጊዜ ተለማመዱ መኖር ማለት ነው። በነገራችን ላይ የሐዋርያት ሥራ እንዲሁ ደግሞ የሐዋርያት ሥራ ብቻ ሳይሆን የኢዮኤል መጽሐፍ እንዲሁ የፔንቴኮስታል ልምምድን የፔንቴኮስታል ህይወትን በጣም ነው የሚያወራው። በኢዮኤል ምዕራፍ 2 ቁጥር 12 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ብንመለከት ከሱ ተነስተን ከዛ በኋላ ደግሞ ቀጥለን እንላለን። እንደዚህ ይላል ኢዮኤል ሲናገር፣ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ብሎ ይጣራል እግዚአብሔር። እና ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣ የዘገየ ምሕረቱም የበዛ እና ክፋትም የተጸጸተ ነውና ወደ እርሱ ተመለሱ የሚል ጥሪ ይጣራል። እና ይሄ ጥሪ ነው በመሰረቱ ቤተክርስቲያን በዚህ ጊዜ የሚያስፈልገኝ ደስታ ነው፣ የሚያስፈልገኝ ሳቅ ነው፣ የሚያስፈልገኝ ሁካታ ነው፣ የሚያስፈልገኝ ጩኸት ነው ብላ ሊሆን ይችላል። በእርግጥ አንዳንድ ሰዎች አይታችሁ ሊሆን ይችላል ማለት መልእክቶቻቸውን ሲያቀርቡ እኔ እንደ ነውር አላየውም። በእርግጥ ማለት በማሳቅ ወይ ደግሞ በማዝናናት ወይም ደግሞ በእንዲህ አይነት ሁኔታ መልእክቶቻቸውን ሲያቀርቡ አይታችሁ ሊሆን ይችላል። ሰዎች ሲያውኩ ወይ ደግሞ ሲስቁ ወይ ደግሞ ሲደሰቱ አይታችሁ ሊሆን ይችላል። እንደዚህ አይነት ነገሮች እንመለከታለን። አንድ ሰው እንደተናገረው ወደ ቤተክርስቲያን ሄጄ ሆዴን አሞኛል ብሎ አለኝ አለ አንድ ወንድም ሲናገርና ምንድነው ምን ሆነ ነው ብሎ ሲል ዛሬ መልእክት አቅራቢ ዛሬ ሰባኪ እንዲሁ ማለት ንፍር እስክል ድረስ ሆዴን በሳቅ ነው ዛሬ እንትን ያልኩት ብሎ አለኝ አለ እና ሆዴን በሳቁና እንትኑ ማለት ነው። ኤኒዌይስ ፔንቴኮስት ወይም ደግሞ መታደስ ዋናውን ነገር ብንመለከት የልብ የተሰበረ ልብ ነው ብሎ የሚለው ኢዮኤል ወደ እኔ ተመለሱ ብሎ እግዚአብሔር
ይናገራል። ለመታደስ ወይም ለመለወጥ የሚያነሳሳው ቁልፍ ነገር ከተመለከት ነው የልብ ሐዘን ሆኖ እንመለከተዋለን። ስለዚህ የልብ ሐዘን እግዚአብሔር የሚፈልገው ነገር ነው። በመሰረቱ ልብ ሊያዝን ይገባዋል። በጣም በደስታ መካከል አንዳንድ ጊዜ እኮ በሳቅ መካከል በጣም በብዙ ጩኸት መካከል ልባችን ሲያዝን እንመለከታለን አንዳንድ ጊዜ። ወይ ደግሞ በአካባቢው እየታወከ በመሰለን ጊዜ፣ እየጮኸ በመሰለን ጊዜ፣ እየሳቀ እያውካካ በመሰለን ህይወት ውስጥ እኛ ግን ሌላ ነገር ሲናፍቅ እንመለከተዋለን። በእርግጥ የኢትዮጵያ ቤተክርስቲያን መታደስ ያስፈልጋታል። በእርግጥ እኛ ልንታደስ ይገባናል። በእርግጥ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር ማደስ፣ የእግዚአብሔር ሪስቶሬሽን ያስፈልገናል። በመሰረቱ በጣም ጠንካራ፣ ኃይለኛ፣ ቆራጥ ቤተክርስቲያን ነበረች። እጅግም ተፈሪ ቤተክርስቲያን ነበረች። በነገራችን ላይ ኢትዮጵያ ቤተክርስቲያን በአንዳንድ ጉባኤያት ውስጥ ቆመን ስናየው እውነት መልእክቶች ሲተላለፉ፣ ትንቢቶች ሲተላለፉ፣ ሐሳቦች ሲተላለፉ ስንመለከት የኢትዮጵያ ቤተክርስቲያን ግርማዋ የሚያስፈራ እንደነበረ የቅርብ ጊዜ ትዝታችን ነው። በመሰረቱ መልእክቶች ሲተላለፉ፣ እግዚአብሔር መልእክቶችን ሲያስተላልፍ ስናይ በእውነት እንደ አምላክ ድምፅ ነበረ፣ እንደ የአምላክ ህልውና የነበረው አንዳንድ ጉባኤዎችን እኔም ራሴ በግሌ ማስታወሳቸው እጅግ አስፈሪ ጉባኤዎችን አስታውሳለሁ። እግዚአብሔር ሊያድሰን ይገባል። እግዚአብሔር ሪስቶር ሊያደርገን ይገባል። ዛሬ እንደሆነው መሳለቂያ እንደሆነው አይደለም ማለት፣ የጆክ የስላቅ ምክንያት እንደሆነው አይደለም ማለት፣ አገልጋዮቻችንም ማለት ነው የትችት የነቀፋ ምክንያት እንደሆነው አይደለም። ፔንቴኮስት እግዚአብሔር ከዓለሙ ጋር የመጣበት፣ ከዓለሙ ጋር የታረቀበት፣ ከሰው ልጆች ጋር የመጣበት፣ እግዚአብሔር ህዝቡን ያናገረበት፣ ትልቅ ሳይል ያናገረበት ነው። በልጆች በህፃናት ላይ ሁሉ እግዚአብሔር ንግግሩን ድምፁን ያሰማበት ነው። ዛሬም እግዚአብሔር ሊያድሰን ይገባል፣ ልንታደስ ይገባናል እያልኩ ነው። ፔንቴኮስት የበዓል ጉዳይ አይደለም። ፔንቴኮስት የመታሰቢያ ጉዳይ አይደለም። ልናስበው የሚገባ ሳይሆን ልንኖረው የሚገባ ነገር ነው። የየዕለት የየጊዜ ልምምድ ሊሆን ነው የሚገባው እያልኩኝ ነው። ለሪስቶሬሽን የሚያበቃን ነገር ምንድን ነው ካልን፣ ኦፍኮርስ ይሱን ነው እየተናገርኩኝ ያለሁት። አሁንም እግዚአብሔር ይላል በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ የሚል ጥሪ ያሰማል። ለዚህ ነው ማለት ልባችሁን እንጂ ልብሳችሁን አትቅደዱ። ምክንያቱም ሰዎች በወቅቱ በጣም ሲያዝኑ ምንድን ነበር የሚያደርጉት? ልብሳቸውን ይቀዱ ነበር፣ በላያቸው ላይ አመድ ይነሰንሱ ነበር፣ ትቢያ ያደረጉ ነበር። ይሄ ለማዘናቸው ምልክት እንዲሁም ማለት ነው። ነገር ግን እግዚአብሔር የሚለው ወይ ደግሞ በኢዮኤል በኩል የሚጣራ እግዚአብሔር ድምፅ ምንድን ነው ብለን ካልን፣ እግዚአብሔር ልባችሁን ቅደዱ፣ ልብሳችሁን አይደለም። ሪሊጂየስ የሆነ ሃይማኖታዊ የሆነ ልምምድን አይደለም እግዚአብሔር የፈለገው። እግዚአብሔር ከልብ ጋራ እንደሆነ ይናገራል። አምላካችሁ እግዚአብሔር ቸርና ማሪ፣ ቁጣው የዘገየ ምሕረቱ የበዛ የክፋትም የተጸጸተ ነውና ወደ እርሱ ተመለሱ። በነገራችን ላይ ሪስቶሬሽን መመለስ ነው እና ሁላችንም ያው መታደስ እንፈልጋለን። በተለይ ፔንቴኮስትን እንናፍቃለን፣ እግዚአብሔርን ህልውና እንናፍቃለን፣ እግዚአብሔርን ክብር እንናፍቃለን። ግን ከእውነት ጋራ የመጋፈጥ ህመም ግን ወይ ደግሞ ኃላፊነትን መውሰድ አንፈልግም። ለዚህ ነው ብሔራዊ ጾምን እንዲቀድሱ ነው ሲጠራቸው የምንመለከተው። ያ ደግሞ እግዚአብሔርን ለማስደመም አይደለም ማለት ልብስም በመቅደድ ለታይታ በሆነ ውጫዊ ስርዓት በሆነ ነገር አይደለም ኢዮኤል የሚጠራው ማለት ነው። ስለዚህ ማለት ከእግዚአብሔር የመለየታችን ነገር ወይ ደግሞ ከእግዚአብሔር በእውነት ልናዝን የሚገባው እዘኑ የሚል ጥሪ ነው እኔ ያለኝ። አልቅሶ የሚል ጥሪ ነው ያለኝ። ዋይ በሉ ነው ብሎ ኢዮኤልም የሚናገረው። ሐዘናችሁን ግለጡ ነው ብሎ የሚለው። በእርግጥ በምናየው ነገር ልንስቅ አይደለም የሚገባው፣ ልናለቅስ እንደሆነ ነው እንጂ
እየተቆራረጡ በሚመጡ ቪዲዮዎች ልንዝናና አይደለም የሚገባው፣ ሐዘናችንን ልንገልጥ ነው የሚገባው። እውነት ለመናገር ማለት ነው እየሆነ በምድሪቱ ላይ እየሆነ ላለው ነገር ሐዘን ነው ሊሰማን የሚገባው፣ እየተከሰተ ላለው ነገር። እውነተኛ መታደስ የሚጀምረው ደግሞ ኃጢአታችንን ከማጽደቅ አይደለም፣ ኃጢአታችንን ከመናዘዝና በፊቱ በማልቀስ የሚጀምር ነው። ሪስቶሬሽን የሚጀምረው ለዛ ነው። ከዛ በኋላ የሪስቶሬሽንን ነገር ነው የሚያወራ ኢዮኤል በኋላ ላይ እንመለከተው ማለት ነው። እግዚአብሔር ልብሳችሁን ሳይሆን ልባችሁን ቅደዱ ብሎ ቁጥር 13 ላይ የሚናገረው ይሄ ነው እና ልብስ የውጫዊ ሃይማኖተኝነት መገለጫ ነው። በነገራችን ላይ ልብስ ውጫዊ ታይታ ነው። ልብስ በዛን ወቅት ያታልሉ ነበረ ማለት እንዳዘኑ ያስመስሉ ነበረ። እንዳዘኑ አስመስለው ልብሶቻቸውን ይቀዱ ነበረ። እንዳዘኑ አስመስለው ወይ ደግሞ እንደተመለሱ አስመስለው ልብሳቸው ላይ ትቢያ ይነሰንሱ ነበረ። ግን ልብ በጣም ርቆ ያለበት አይነት ሁኔታ ነው። እግዚአብሔር የልብ አምላክ ነው። እግዚአብሔር የልብ አምላክ ነው ብለን ስንል ምን ማለታችን ነው? እግዚአብሔር ልብን ይመለከታል። እግዚአብሔር ልብን ይመለከታል። ሪስቶሬሽን የሚጀምረው እውነተኛ ንስሐ፣ እውነተኛ ሐዘን፣ እውነተኛ ጾም በመጾም ነው እያለ ነው ኢዮኤል እየተናገረ ያለው። ልብ ግን ያው የውስጣዊ እውነታ ነው፣ ማንነታችን ነው፣ መዋረዳችንን አመልካች ነው። ልባችንን መቅደድ ማለትና እግዚአብሔር የሚፈልገው በስርዓት የተደረገ እንባን አይደለም፣ የተሰበረና የተዋረድን ልብ ነው እና መመለስ በጣም ያስፈልገናል። እግዚአብሔር በጣም ያስፈልገናል። ክብራችን እንደዚህ እንደሆነ አይደለም። እውነት ለመናገር በኢትዮጵያ ቤተክርስቲያን ታሪክ ውስጥ ያለን ክብር የነበረው በጣም ታላቅ ክብር እንደነበረ በጣም ግልጽ ነው። የቅርብ ጊዜ ትዝታዎቻችን ናቸው። በነገራችን ላይ ትላንት ብለን የምንጠራቸው ነው። ዛሬ የስላቅ እና የሳቅ እና የውካታ ምክንያት የሆንባቸው ለተረብ የተዳረግንባቸውን ነገሮች ስንመለከት በእውነት ሐዘን ሊሰማን ይገባል። ልናዝን ይገባል። ሐዘን ሊሰማን ይገባል። ልንስቅ አብረን አይገባም። እውነት ለመናገር ልንስቅ አብረን አይገባም። ልናውካካ አብረን አይገባም። የምናያቸው ነገሮች ሁሉ ማለት ነው ከጥልቅ ስሜት ከልባችን በእግዚአብሔር ፊት ብለን መቅረብ አለብን። ይህንን የሚለው ኢዮኤል ለመታደስ በአዲስ ኪዳንም የአዲስ ኪዳንም መልእክት ነው። በመሰረቱ አዲስ ኪዳንም መልእክት ነው። ሰዎች አሁን አንዳንድ ጊዜ ምን ይላሉ? እንዘን በእግዚአብሔር ፊት ብለን ስንል የብሉይ ኪዳን ሐሳብ ሰዎች ይመስላቸዋል። ኦኬ ይሄ የኢዮኤል ሐሳብ ነው፣ የኢዮኤል ጥሪ ነው። ልባችሁንን እንጂ ልብሳችሁን አትቅደዱ፣ በታይታ አትመላለሱ የሚለው የኢዮኤል ጥሪ ነው ብለው ኢዮኤልን ያስባሉ። ኖ የኢዮኤል ጥሪ ብቻ አይደለም፣ የአዲስ ኪዳንም ጥሪ ነው። በነገራችን ላይ ማለት በምናየው ነገር፣ በምናልፍበት ነገር፣ ቤተክርስቲያን በምታልፍበት ነገር ቤተክርስቲያን ልታዝን ይገባታል፣ ልታለቅስ ይገባታል። እውነት ለመናገር በሚሆነው ነገር እኔ አሁን እንዲህና እንዲያ ብዬ መናገር አልችልም። በጣም እጅግ የሚያሳዝን ነገር በኢትዮጵያ ቤተክርስቲያን ውስጥ እየተከሰተ ነው። ክብራችን የለም፣ ኃይላችን የለም፣ አቅማችን የለም። ሰብከንም አስተምረንም ጸልየንም ተንብየንም ያንን አስፈሪነት ማምጣት አልቻልንም። ያ አስፈሪነት፣ ያ ግርማ፣ ያ ሞገስ፣ ያ እግዚአብሔር ኃይል፣ ያ እግዚአብሔር አሰራር፣ ያ ሰዎችን ሁሉ የሚያርበደብደው እግዚአብሔርነቱን የገለጠው ግርማ፣ በየጉባኤያችን ውስጥ የነበረው ክብር በሞላ የለም፣ አናየውም። ማለት ሃይማኖታዊ ስርዓቶች ግን አሉ፣ በቦታቸው አሉ። እውነት ለመናገር እና ሪስቶሬሽን ያስፈልገናል እያልኩኝ ነው። ፔንቴኮስት ያስፈልገናል። እውነተኛው ፔንቴኮስት ያስፈልገናል። እውነተኛው እግዚአብሔር
ያስፈልገናል። ለዚህ ነው ጳውሎስም ራሱ ሲናገር በሁለተኛ ቆሮንቶስ ምዕራፍ 7:8-11 ላይ በጣም የምታውቁት የምናውቀው ጥቅስ ነው። እንደዚህ ብሎ ይላል፣ በመልእክቴ ያሳዘንኳችሁ ቢሆን እንኳ አልጸጸትም ይላል። ማዘናቸው ቅር አላለውም። በመሰረቱ እንኳን አዘናችሁ ነው ብሎ የሚለው። የተጸጸትኩት ቢሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለውና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በሐዘናቸው ምክንያት አይደለም። በመሰረቱ የአዲስ ኪዳን ሐሳብ ነው እያልኩ ያለሁት ነገር ይሄ ነው። ስለዚህ አንድ ነገር ስንመለከት ልናዝን ነው የሚገባው እያልኩ ነው። የሆነ ነገር ስናይ ሐዘን ነው ሊሰማን የሚገባው። ህመም ሊሰማን ይገባል። ውስጣዊ ህመም ሊሰማን ይገባል። በምድሪቱ ላይ ስለሚሆነው ነገር፣ በምድሪቱ ላይ ስለተገፈፈው ነገር፣ በምድሪቱ ላይ ስላጣነው ክብር፣ በምድሪቱ ላይ ስለሚሆነው ነገር ሐዘን ሊሰማን ይገባል። ሪስቶሬሽን ልብ ሲቀደድ ነው። ሪስቶሬሽን ልብ ሲሰበር ነው። ሪስቶሬሽን የምናየው ነገር ልባችንን ሊሰብረው ይገባል። የምንሰማው ነገር ልባችንን ሊሰብረው ይገባል። ልናዝን ይገባል። የሁከት ምክንያት መሆን የለበትም። የሳቅ ምክንያት መሆን የለበትም። እውነት ለመናገር እና ያንን የሚጣራው ሰው ስለዚህ ስላሳዘንኳችሁ አይደለም፣ በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፍቃድ አዝናችኋልና ይላል። እንደ እግዚአብሔር ፍቃድ የሆነ ሐዘን አለ። እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና ብሎ ይናገራል። የዓለም ሐዘን ግን ሞትን ያመጣል። በዓለም ሰዎች ሲያዝኑ ሞት ነው የሚሆነው። ነገር ግን እንደ እግዚአብሔር ፍቃድ የሆነ ሐዘን ግን ወደ ንስሐ ያደርሳል። የዓለም ሐዘን ግን ሞትን ያመጣል። ይህ እንደ እግዚአብሔር ፍቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መመለስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል ብሎ ይናገራል። በሁለተኛ ቆሮንቶስ ምዕራፍ 7:8-11 ላይ ነው። በአንደኛ ቆሮንቶስ ላይ ቤተክርስቲያኒቱ ጥሩ አይነት ሁኔታ ውስጥ አልነበረችም። ክብሯን አታ ነበር። በዓለም ባሉት ዘንድ እንኳን የሌለ እጅግ ርኩሰትን የምትለማመድ ቤተክርስቲያን ነበረች። በሁለተኛው መልእክቱ ግን በጣም አዝናቸዋል። አዘኑ። በመጀመሪያው መልእክቱ አዘኑ። በላክላቸው መልእክት አዘኑ። በማዘናቸው አልተጸጸተም። እንኳን አዘናችሁ፣ አልቅሱ፣ እንኳን እዘኑ። ማዘን ነው የሚያስፈልጋችሁ። መጨፈር አይደለም የሚያስፈልጋችሁ። መጮህ አይደለም የሚያስፈልጋችሁ። እንደው ማሸብሸብ አይደለም ለእናንተ የሚያስፈልጋችሁ። ተዋርዳችኋል። ውርደት ውስጥ ነው ያላችሁት። በውርደት ውስጥ ስለሆናችሁ፣ ክብራችሁን ስላጣችሁ፣ ከዚህ የተነሳ እንኳን አዘናችሁ። እሰይ ነው ያለው ጳውሎስ ሲናገር። እሰይ እንኳን አዘናችሁ። ለምን? እውነተኛ ሐዘን ሲሆን ግን እንዴት ያለ ትጋት! በነገራችን ላይ መመለስ እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ! እነዚህ ነገሮች የነሱ የምላሻቸው መሰረቶች ናቸው። እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅናት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል ብሎ ሐዘናቸውን እሰይ እንኳን አዘናችሁ ነው ብሎ የሚለው። ልናዘን ይገባል ማለት ለእውነተኛ ሪስቶሬሽን፣ ለእውነተኛ መመለስ፣ ለእውነተኛ ሪስቶሬሽን፣ ለእውነተኛ መመለስ። በነገራችን ላይ መሰረት የሚሆነው ነገር ምንድነው ካለን በምናየው ነገር ልባችን ሊደማ ይገባል። በመሰረቱ ልናዝን ይገባል። የምናየው ነገር፣ የምንሰማው ነገር እውነት ለመናገር በእግዚአብሔር ፊት ሄደን ልናለቅስበት የሚገባው ነገር ነው። እጅግ ልብ ሰባሪ ነገር ነው የምንመለከተው። እጅግ የሚያሳዝን ነገር ነው የምንመለከተው። ዘመዶቼ የምናየው ነገር እሱ ሆኖ እናያለን። ስለዚህ መታደስ መሰረቱ ይህንን ነው። የአዲስ ኪዳን መልእክት የብሉይ ኪዳን መልእክት ብቻ አይደለም። ኦፍኮርስ የአዲስ ኪዳንን መልእክት ነው። ለዚህ ነው ኢዮኤል ሲናገር የመጀመሪያውን ነገር ምንድን ነው ብሎ ይናገራል። ሲናገር እዘኑ ብሎ ይናገራል። ልባችሁን ቅደዱ፣ እዘኑ ብሎ ይናገራል፣ ይጣራል። እና ማዘን በመሰረቱ ዘመዶቼ የብሉይ ኪዳን መልእክት ብቻ አይደለም፣ የአዲስ ኪዳንም ብያልኩኝ ነው። ይህንን ነገር እየተናገርኩኝ ነው ያለሁት እና
በያዕቆብ ምዕራፍ 4:8-10 ላይ ወደ እግዚአብሔር ቅረቡ ይላል ያዕቆብ ሲናገር ራሱ ወደ እናንተም ይቀርባል ይላል። በነገራችን ላይ እግዚአብሔር እንዲቀርበን ነው የምንፈልገው። በመሰረቱ ማለት ሪስቶሬሽን ኢዝ ኦል አባውት እግዚአብሔር መቅረቡ ነው። ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ብሎ ይናገራል። እግዚአብሔር ይቀርባል። እግዚአብሔር የቀረበው ህዝብ፣ እግዚአብሔር የቀረበው ትውልድ ጄኔሬሽን፣ እግዚአብሔር የቀረባት ቤተክርስቲያን፣ እግዚአብሔር ያለባት የቀረባት ቤተክርስቲያን ነው። ሪስቶሬሽን ብለን የምንለው እሱን ነው። እግዚአብሔር ሲቀርብ እናንተ ኃጢአተኞች ይላል፣ ግን ሲናገር እንዲህ ይላል፣ እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ብሎ ይጣራል ያዕቆብ ራሱ። ለዚህ ዘመዶቼ ሪስቶሬሽን ያስፈልገናል። ኤግዛክትሊ ያስፈልገናል። ሪስቶር መሆን አለብን። ይሄ የኔም ናፍቆት ነው፣ የሁላችን ናፍቆት ሊሆን ይገባል። ሪስቶር እንዲያደርገን እግዚአብሔር ወደ ነበርንበት ክብር እንዲመልሰን ማለት ነው። አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና እዘኑ፣ አልቅሱም፣ ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ያደርጋችኋል ይላል። ጌታ ይባረክ። ተጨነቁና እዘኑ ይላል ሲጠራ ማለት ነው። በነገራችን ላይ ይሄ የአዲስ ኪዳንም ጥሪ ነው እያልኩ እየተናገርኩኝ ነው። ያዕቆብ የሚጣራውን ጥሪ ስንመለከት እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ብሎ ይናገራል። ተጨነቁና እዘኑ ብሎ ይናገራል። አልቅሱ ይላል። በጣም ያሳዝናል። በመሰረቱ እነዚህ የምናያቸው ነገሮች በጣም ነው የሚያሳዝኑት። እንትኖቹ ሳቃችሁ ወደ ሐዘን። በነገራችን ላይ አንዳንድ ጊዜ ጉባኤ ውስጥ ሄደን ቁጭ ብለን ወደ ጉባኤ መተን እውነት ለመናገር አናለቅስም ማለት ስቀን ነው፣ አውካክተን ነው የምንመለሰው። ማለት አሲፍ እግዚአብሔር እንዳለ አክት አድርገን ነው የምንመለሰው። አሲፍ በብዙ ኪቦርድ፣ በብዙ ጭፈራ፣ በብዙ ሙዚቃ፣ በብዙ ትራምፔት፣ በብዙ ሁከት ነው የምንመለሰው። ግን በእውነት ስንመለከት እግዚአብሔር ወደኛ ቀርቧል ወይ? እግዚአብሔር በእኛ መካከል ይሰራል ወይ? እግዚአብሔር በመካከላችን ሪስቶሬሽን ብለን የምንለው የእግዚአብሔር በህዝቡ መካከል መመላለስ ነው። እዘኑ ይላል፣ ተጨነቁ፣ እዘኑ፣ አልቅሱ ይላል። በመሰረቱ ማለት በተወሰነ መጠን የምንመለከተው ነገር የሚያሳዝን ነው እንጂ የሚያስቅ አይደለም። ለዚህ ነው ገልብጡት ብሎ ይላል። ተጨነቁ፣ እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። ነገራችን ላይ እግዚአብሔር ይፈልጋል እነዚህ ነገሮች። እግዚአብሔር ይፈልጋል እነዚህን ነገሮች። ወደ እግዚአብሔር ትካዜ፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ። ሃምብል ዩርሰልፍ ማለት አዋርዱ፣ ከፍ ከፍ ያደርጋቸዋል። በነገራችን ላይ እግዚአብሔር እንደነዚህ አይነት ነገሮችን ሲመለከት በጣም ደስ የሚለው ነገር ምንድነው ብለን ካልን በጣም በያዕቆብ መልእክትም ላይ ሁለት ነገሮችን ታያላችሁ። አንደኛ እግዚአብሔር ይቀርባል ይላል። ጌታ ይባረክ። እግዚአብሔር የቀረበው ህዝብ፣ እግዚአብሔር የቀረበው ጄኔሬሽን፣ እግዚአብሔር የቀረባት ቤተክርስቲያን፣ እግዚአብሔር የቀረባት ቤተክርስቲያን ትሆናለች። ሌላኛው ከፍ ከፍ ያደርጋል። እግዚአብሔር ይባረክ። እግዚአብሔር ሐዘንን አይቶ የሚተው አምላክ አይደለም። መጨነቃችንን አይቶ፣ ለቅሷችንን አይቶ። በነገራችን ላይ የሚያሳዝን ነገር ስንመለከት ይህንን ነው እያልኩ ያለሁት። እጅግ ትካዜ ላይ የሚጥል ነገር ስንመለከት አብረን አንጩ፣ አብረን አንሳቅ፣ አብረን አናውካካ። በተለይ እግዚአብሔርን ክብር የምናውቅ ሰዎች፣ ግርማውን አይተን የምናውቅ ሰዎች፣ አስፈሪነቱን አይተን የምናውቅ ሰዎች ጉባኤያችን የተከበሩ በነበሩ ጊዜ፣ በጣም እጅግ አስፈሪ በነበሩ ጊዜ፣ አገልጋዮቻችን በትልቅ ሞገስ ቆመው ቢያገለግሉ በነበረ ጊዜ ያን ዘመን ያየን ሰዎች እውነት ይህንን ዘመን አይተን ልናውቅ የሚገባው ልናደርግ የሚገባው ነገር ይህንን ነው። እያልኩ ያለሁት ነገር ምንድን ነው? እንግዲህ ራሳችንን እንጠይቅ። እንግዲህ ልብስ ብለን አክት የምናደርገው ነገር ምንድን ነው? በሌላ አባባል እየተናገርኩኝ ያለሁት ነገር ዝና፣
አገልግሎት ያደረግናቸው መልካም ነገሮች ይኖራሉ። የምናረጋቸው ኦቨር አክት የምናረጋቸው የምናመልክ የሚመስልባቸው ነገሮች ማለት ነው። እግዚአብሔር ሊያድሰን ይፈልጋል። እግዚአብሔር ሊያድሰን ይጠባበቃል። ነገር ግን ከራሳችን ጋር ያለውን ህይወታችንን ልናይ ይገባናል። እሱ የሚፈልገው እውነተኛውን እኛን ነው። ሃይማኖተኛው ጭንብላችንን አይደለም። ሃይማኖተኛው ጭንብላችንን እንድናወልቅ ይጣራል። በመሰረቱ ሃይማኖተኛው ጭንብላችንን እንድናወልቅ ልባችንን ሊያይ ይፈልጋል። ሐዘናችንን ሊያይ ይፈልጋል እግዚአብሔር። እዚህ ነው ኢዮኤል የሚጠራው። በኢዮኤል ላይ ያለ የአዲስ ኪዳንም መልእክት ነው እያልኩኝ ነው እየተናገርኩኝ ያለሁት ዘመዶቼ። እግዚአብሔር የተባረከ ይሁን። እንድናዝን ነው ኢዮኤል እየተጣራ ያለው። ጥሪው ይሄ ነው። የአዲስ ኪዳንም መልእክት ነው። ስለዚህ እግዚአብሔር ሪስቶር ያድርገን። እግዚአብሔር ይመልሰን። እግዚአብሔር መመለስ ያርግልን። መመለስ ግን መሰረታዊ ነገር የልብ ስብራት ነው። ልባችንን እንጂ ልብሳችንን አንቅደድ። ልብሳችንን አይደለም፣ ሃይማኖታዊ ልምምዳችንን፣ ውጫዊ ነገራችንን አይደለም፣ አክት የምናረገውን ነገር አይደለም። የልብ መሰበር ያስፈልገናል በዚህ ጊዜ። እዚህ የኢዮኤል ጥሪ ነው። እነዚህን ነገሮች እያነሳን ከኢዮኤልም መጽሐፍ እንዲሁ ከሐዋርያት ሥራም ወደፊት እንቀጥላለን። ፔንቴኮስት ያስፈልገናል፣ መታደስ ያስፈልገናል። ጌታ እግዚአብሔር አምላክ ሁላችንንም ያድሰን። በምናየው ነገር አብረን አንሳቅ፣ አብረን አናውካካ፣ እንዘን። በምንመለከተው ነገር ሊቆጨን ይገባል፣ ልናዝን ይገባል። ክብራችንም ይህ አይደለም። እውነት ለመናገር አሁን እየሆነ ያለው ነገር ክብራችን አይደለም። አሁን እየተደረገ ያለው ነገር ክብራችን አይደለም። እኛንም አይመጥነንም፣ በጭራሽ አይመጥነንም። እግዚአብሔር ርቆን፣ የእግዚአብሔር ክብር ርቆን፣ እግዚአብሔር ህልውና ርቆን ያለን ሰዎች፣ የምንጸልይ ሰዎች፣ ሐዘን በተሰማን ጊዜ ምንጸልይ ሰዎች፣ እንባ ባለን ጊዜ እንባችንን በእግዚአብሔር ፊት እናፍስስ፣ ልባችንን እንቅደድ ልል ነው የምፈልገው። ሪስቶሬሽን ያስፈልገናል ነው እያልኩኝ ያለሁት። እግዚአብሔር ይባርካችሁ። ይሄ እኔ ከተነገረኝ በኋላ በልቤ ውስጥ ያለውን ነገር ነው ያካፈልኳችሁ። ነገም እንግዲህ ጌታ ቢፈቅድ በዚሁ ሐሳብ የኢዮኤል ጥሪ ምንድን ነው፣ በሐዋርያት ሥራ ውስጥም የምንመለከተው ምንድን ነው የሚለውን ነገር ቀጥለን እንማራለን፣ ወይ ደግሞ የእግዚአብሔርን ቃል እንሰማለን። ጌታ እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር ይባርካችሁ። ከሁካታው ውስጥ ወጥተን ፍጹም እግዚአብሔርን የሚፈልግ በእውነት የሚፈልግ ከልብ የሚፈልግ ማንነትን እግዚአብሔር ይፍጠርልን። አንዳንድ ጊዜ በጣም በጭፈራ ውስጥ እግዚአብሔርን እናጠዋለን። እጅግ በጩኸት መካከል የእግዚአብሔርን ህልውና እናጠዋለን። እጅግ ይርቅብናል ነገሩ ማለት ነው። የቀረበ በሚመስል ጉባኤ ውስጥ ቆመን እንኳን የእግዚአብሔር ህልውናን ውስጣችን ይናፍቃል። በዛ ጊዜ እውነት ልባችንን፣ ሐዘናችንን ልንገልጽ ነው የሚያስፈልገው። እግዚአብሔር ይባርካችሁ። ተባረኩ። እንዲህ ተባረክልን። በጣም ድንቅ የሆነ መልእክት ነው ማለት እንደዚህ አይነት መልእክት መስማት ከጀመርን እጅግ በጣም ሰንብተናል። ከቤተክርስቲያን መድረኮችም በሶሻል ሚዲያም ከግለሰቦችም እና ርዕስ አልሰጠንህም፣ ግን እግዚአብሔር በልብ ያስቀመጠውን መልእክት እንድታስተላልፍ ነበር እድል የተሰጠ። አንተ ደግሞ የጊዜውን የዘመኗን ቤተክርስቲያን አይተ እኛም ልባችን የሚያዝንበት፣ ልባችን የሚሰበርበት፣ ምናዝንበት፣ ማንስማማበት ብዙ ነገር አለና በተለይ በዚህ የጸሎት ግሩፕ በዚህ ጉዳይ ላይ ደግሞ እንድንጮህ እንድንጸልይ እግዚአብሔር በልብ ያስቀመጠውን መልእክት በተረጋጋና በሰከነ ሁኔታ ይዘህ ስለመጣ ጌታ ኢየሱስ ዘመንህን ይባርክ። እግዚአብሔር በየዘመናቱ የራሱ የሆኑ ቅሬታዎች አሉት።
ማንም የማያውቃቸው ታፔላ የማይለጥፉ የውስጥ ሰው ሆነው በእግዚአብሔር ፊት የሚተጉ የራሱ ልጆች አሉትና አንተንም ደግሞ እግዚአብሔር ለዘመናችን የሚሆን የተሐድሶ መልእክት ሰጥቶክ በፕላትፎርምም በቤተክርስቲያን ባገኘ አጋጣሚ ዘመኑን መርምረህ እንደ ይሳኮር ልጆች ዌልካም እየተባለ በሚሾፍበት እናክብረው በሚል ለሱ በማይመጥን አገልግሎት ወደ እግዚአብሔር በሚቀርብበትና ሰለብሬት በሚደረግበት በዚህ ዘመን እግዚአብሔር ደግሞ በአንተ ይህን መልእክት አስተላልፏል እና በሚቀጥሉት ተከታታይ ቀናቶች ልብ ላይ ያለውን መልእክት ይዘና በጣም በተረጋጋና በሰከነ ሁኔታ የእግዚአብሔርን ድምፅ ጆሮአችንን አቁመን እንሰማለን። ፕላትፎርም ስለሆነ ሳትሳቀቅ ሳትቆጠብ ውስጥ ያለውን ነገር እንድታስተላልፍ እኛ እንሰማሃለን እና